በዚህ ጉዳይ በተደጋጋሚ ተናግሬያለሁ። ሰዎች የመደንቆር መብታቸውና የማበድ መብታቸው የተጠበቀ ነው። ሌሎችን ግለሰቦችና ሌሎ ማህበረሰብ ወይም ደግሞ ሌላ ግሩፕ የመንካት መብት ግን የላቸውም። ሰዎች በፈለጉበት ቦታ ጭልጥ ብለው የመግባት ወይም ደግሞ የማምለክም የመመለክም የመገለባበጥም የመገልበጥም ራቆታቸውን የሚሄድም የሁሉም መብት አላቸው። ያንን እያስቆምን አይደለም። በኢሬቻ በዓልን አስመልክቶ በዓል ነው፣ ሃይማኖታዊ በዓል ነው ወይም ደግሞ ህዝባዊ በዓል ነው በሚለው ክርክር ለረጅም ጊዜ አድርገናል። እየተግባባን አይመስለኝም። በጣም ተደነቋቁረናል። እኔ ደንቁረን ደግሞ መቀጠል አልፈልግም። ትውልድ ስታበላሹ የተረኝነት ስሜት እልም ያለ ወንብድና የምታመልኩት በሙሉ ማለት ነው። እልም ያለ ወንብድና በፖለቲካው ላይ የተቀመጣችሁ በኦሮሞ ህዝብ ስም ተረኛንም ብለን ሶሻል ሚዲያውንም የሀገሪቱንም ሚዲያ የሀገሪቱን የስልጣን ማማ አጭበርብራችሁም አሸንፋችሁም ተሸንፋችሁም በሴራም በክፋትም በተንኮልም የያዛችሁ ሰዎች የዛን ህዝብ መከራ ያበዛችሁለት እንደሆነ ያን ህዝብ ወደ አስፈላጊ ነገር የከተታችሁት እንደሆነ ልታውቁ ይገባል፣ ሊነገራችሁ ይገባል። ይሄን የሚነግራችሁ የሃይማኖት አባት ከጠፋ፣ ይሄን የሚነግራችሁ የሃይማኖት ተቋም ከጠፋ፣ ይሄን የሚነግራችሁ ትልቅ ሰው ተጠፋ፣ ይሄን የሚነግራችሁ የተማረ ምሁር ፕሮፌሰር ዶክተር ወሬቨር ይሄን የሚነግራችሁ ካጣችሁ እኔ ልንገራችሁ ከፍተኛ የሆነ ድንቁርና ውስጥ 120 ሚሊዮን ዜጋ ንቃችሁ እንደፈለግን ካላረግን ብላችሁ የተንቀሳቀሳችሁ እንዳላችሁ በተጨባጭ እያሳያችሁን ነው። የሀገሪቱን ሚዲያ የሀገሪቱን መቋቋሚያ ጭራሽ ዛሬ ምንድነው ማየው የኢትዮጵያ ባቡር ትራንስፖርት አገልግሎት ኢሬቻን አስመልክቶ ከአዲስ አበባ ወደ ምንድነው ወደ ጅቡቲ 10,000 ሰዎችን በነፃ እንወስዳለን። የሀገሪቱ ከፍተኛ ሚዲያዎች በጣም በከፍተኛ ሁኔታ ማራገብ፣ ይሄ በሀገሪቱ ያሉት እንደዚህ ተቋማቶች ይሄ ፓርኮችን ማሸብረቅ ምናምን ግዴላችሁም። ጥጋብም ልክ አለው። በተለያየ ዓለም ላይ ሆናችሁ በየጫካውና በየጉራንጉዱ ቅቤ የምትቀቡ ሰዎች ያ መብታችሁ ነው። ንብረታችሁና ሀብታችሁ እስካልወርዘው ወይ ደግሞ ሌላ ሰው ምን ይለናል ብላችሁ እስካላሰባችሁ ድረስ ለባህል ተብሎ ወታችሁ ቅቤ የምትቀቡ በአዳም ልኮን መሆኑን ካልተረዳችሁ ያ የእናንተ ጉዳይ ነው። እኔ ትልቁ ፖይንቴ በሀገሪቱ ትላልቅ ሚዲያዎች የሚተላለፍ ከሆነ ትውልድ ያጠፋል። የዚህ አይነት ውንብድና ምንም መሰረትና ጫፍ ቂጥ የሌለው ውንብድና ሲፈጸም አልመለከትም። ይሄንን ተናገረ ብሎ የሚቀየመኝ ኦሮሞ ካለ እሱ የራሱ ጉዳይ ነው። በፈለገበት አቅጣጫ የሚሄድ መብት አለው። እኔ አታክብር ምናምን ይሄን አትብላትል አትለውጥ ምናምን የሚል ድንቁርና የለብኝም። እያልኩ ያለሁት ግን ያች ሀገር ዜጋ አላት፣ ያች ሀገር ሰው አላት። ያቺን ሀገር ስልጣን ያዝም ብላችሁ በተረኝነት ስሜት ተነስታችሁ ባዕድ አምልኮን ሰይጣናዊ አምልኮን በኢትዮጵያ ህዝብ ላይ እንጭናለን ብላችሁ እየሄዳችሁበት ያለው ነገር ግን ነገም ከነገ ወዲያም በህይወቴ እስካለሁ ድረስ እናገረዋለሁ፣ ዋጋ ትከፍሉበታላችሁ። ለሃይማኖት እሞታለሁ። የኔን ሃይማኖት እናንተ ላይ የጫንኩ አይደለም። ሃይማኖት ከሆነ ሃይማኖታችሁን ይዛችሁ ቁጭ በሉ፣ እንደፈለጋችሁ መብት አላችሁ። የማጭበርበሪያና ፖለቲካ ተረኝነትን ተጠቅሜ ግን ይሄንን በህዝቤ ላይ ጫናለሁ የሚል ካለ ግን ያኔ እንጠያየቃለን። ለዛ ነው ጥያቄ የማነሳው። የሀገሪቱ ትላልቅ ሚዲያ በዜጎች ግብር የተቋቋመ ዜጎች ግብር የሚከፍሉበትን ለሆነ ምንነቱ ለማይታወቅ ለአንድ ሃይማኖት መጠቀሚያ ማድረግ ወይም ደግሞ የተረኝነት ስሜትን ተጠቅሞ ሃይማኖቱን ልክ እንደ ሃይማኖት በግድ እናስፋፋለን ብለ መሄድ ግን በዓለምም በሰማይም በምድርም የሚያስጠይቅ ወንጀል ነው። ስለዚህ ለዚህ ለጽዩፍ ለሆነ ወንጀላችሁ ዋጋ ትከፍሉበታላችሁ። የሚነግራችሁ ስላጣችሁ ነው። እናቱ የወለደችው እናንተን አደባባይ ላይ ቆሞ የሚነግራችሁ ስለጠፋ ነው። ድንቁርናችሁን እንደ ህዝብ እየደነቆራችሁ እንደሆነ የሚያስረዳችሁ ስላጣችሁ ነው። እንደ ህዝብ ደንቁራችኋል፣ እንደ ሀገር ተጨማልቃችኋል። እንደ አስተሳሰብ ደግሞ የወረደ አስተሳሰብ ሌቭል ላይ ያላችሁት የኢትዮጵያ ኦርቶዶክስ እምነት ሃይማኖት ተከታይ ሆናችሁ፣ የኢትዮጵያ ሙስሊም ሃይማኖት ተከታይ ሆናችሁ፣ የፕሮቴስታንት እምነት ተከታይ የሆናችሁ ምእመናን ወይም ደግሞ መሪዎች የሃይማኖት ተቋም የሀገሪቱ የጸጥታ ክፍል የሀገሪቱን የስልጣን ማማ ተቆጣጠርን ብላችሁ እንዳለ አጨማልቀን እንሰራችኋለን የሚለው አካሄድ ግን እመኑኝ
አስመሳዮች የሚበሉ እግዚአብሔር ዋጋችሁን ይሰጣችኋል። ቴንክ ዩ